ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በአማራ ክልል በተለይም በጎንደር ዞኖች ውስጥ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ግጭት መቀጠላቸውን የሁለቱም ወገኖች መግለጫዎች አመላክተዋል። ሁለቱም ወገኖች በየበኩላቸው ወታደራዊ ድሎችን መመዝገባቸውን ሲገልጹ እርስ በርስ በንጹሃን ዜጎች ላይ ጉዳት አድርሰዋል የሚሉ ከባድ ክሶችንም አንስተዋል። የሰሜን አማራ ፋኖ በላይ ዘለቀ እዝ ባወጣው መግለጫ ኃይሎቹ የተለያዩ አካባቢዎች በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቀዋል። በምዕራብ ጎንደር መተማ ወረዳ መስከረም 28 ቀን 2018 ዓ.ም በሽመለ ጋራ በተባለ ቦታ ላይ ከመንግስት ኃይሎች ጋር በተደረገው ውጊያ ከፍተኛ ጉዳት ማድረሳቸውና አንድ የ100 አለቃ ማዕረግ ያለው መኮንን መገደሉን የፋኖ ኃይሎች ገልጸዋል። በመግለጫው የመንግስት ኃይሎች በሽንፈት ስሜት በሽመለ ጋራ ከተማ በሚገኝ ትምህርት ቤት ላይ የከባድ መሳሪያ ጥቃት በመሰንዘር አንዲት ሴት ተማሪ መግደላቸውንም ከሷል። በማዕከላዊ ጎንደር አለፋ ወረዳ ጓንጃ ጉርጓዲት ቀበሌ በሚገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናት፣ ሴቶችና አዛውንቶችን ጨምሮ በጸበልተኞች ላይ ጥቃት ፈጽመዋል ሲል ቡድኑ ከሷል። በተጨማሪም ኃይሎቹ የግለሰቦችን ቤትና ንብረት መዝረፋቸውንና ማቃጠላቸውን እንዲሁም 24 ሞተር ሳይክሎችና አንድ ባጃጅ ማውደማቸውን ገልጿል። የፋኖ ኃይሎች በወሰዱት የአጸፋ እርምጃ 16 የታገዱ ሰዎችን ማስለቀቃቸውንም አስታውቋል። በተያያዘ ዜና በሚያስተዳድራቸው የአለፋ ወረዳ ቀበሌዎች ውስጥ ከመምህራንና ከማህበረሰቡ ጋር ውይይት ማድረጉን ገልጿል። በውይይቱ በአካባቢው የነበሩ የስርቆት የጸጥታ ችግሮችን መቅረፋቸውን የገለጸው ፋኖ የመንግስት ኃይሎች ግን ትምህርት ቤቶችን ማውደማቸውንና የመምህራን ደሞዝ መቋረጡን የትምህርት ሂደቱን ፈተና ላይ እንደጣለው አስረድቷል። በሌላ በኩል የፌዴሪ መከላከያ ሰራዊት የምስራቅ ጎጃም ዞር ኮር ዋና አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ በሰጡት መግለጫ ሰራዊቱ በሰላምና ጸረ በሆኑ ጽንፈኞች ላይ በወሰደው እርምጃ የተሰጠውን ተልዕኮ በብቃት እየተወጣ መሆኑን ተናግረዋል። ጄኔራሉ እንዳሉት ሰራዊቱ ጽንፈኞችን ከማህበረሰቡ በመለየትና ህዝቡ እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም እንዲመጣ አስችሏል። የታጠቀው ቡድን በሰራዊቱ ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲል አክለዋል። የሁለቱ ወገኖች መግለጫዎች በክልሉ ያለውን የግጭት ሁኔታዎች ውስብስብነት የሚያሳዩ ሲሆኑ በተለይም በንጹሃን ዜጎች ላይ ደርሰዋል የተባሉትን ጥቃቶች በገለልተኛ ወገን ማረጋገጥ አልተቻለም። ፕሬዚዳንት ትራምፕ ወደ እስራኤል ሊያቀኑ መሆኑ ተገለጸ። በጋዛ የተኩስ አቁም ስምምነት መደረጉን ተከትሎ ፕሬዚዳንት ትራምፕ በእስራኤል ጉብኝት ለማድረግ ማቀዳቸው ተሰምቷል። ከእስራኤል እንደወጡ መረጃዎች ከሆነ ፕሬዚዳንቱ እሁድ ጠዋት እስራኤል የሚደርሱ ሲሆን በቤንጉሪዮ ዓለም አቀፍ አየር ማረፊያ ደማቅ አቀባበል ይደረግላቸዋል። ከዚያም በእስራኤል ፓርላማ ወይንም ኬሴንት ተገኝተው ንግግር የሚያደርጉ ሲሆን በቀጣይነት ወደ ኢየሩሳሌም በማቅናት ዌስተርን ዎል የተሰኘውን ቅዱስ ስፍራ እንደሚጎበኙም የወጣው ፕሮግራም ያሳያል። ከዚያም በኢየሩሳሌም ሆቴል ጋዜጣዊ መግለጫ ሰጥተው የዚያን ዕለት ወደ ሀገራቸው እንደሚመለሱም የተገለጸ ሲሆን ይህ መርሃ ግብር እንዳስፈላጊነቱ ሊቀየርም እንደሚችል መረጃዎቹም አስረድተዋል። እንደ መረጃዎቹ ምናልባትም ትራምፕ ቅዳሜ ምሽት ላይ እስራኤል ሊገቡ የሚችሉ ሲሆን መመለሻቸው ሰኞ ጠዋት ሊሆን እንደሚችል እድል አለ። ፕሬዚዳንት ትራምፕ ይህንን ጉብኝት ካደረጉ በእስራኤል ፓርላማ ላይ ንግግር በማሰማት ሁለተኛ የአሜሪካ ፕሬዚዳንት ይሆናሉ። ለመጀመሪያ ጊዜ በእስራኤል ፓርላማ ንግግር ያደረጉት የአሜሪካ ፕሬዚዳንት አሁን በህይወት የሌሉት ጂሚ ካርተር መሆናቸውን አላይን ዘግቧል። ሚኒስትሩ ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባው ከተሰራባቸው በኋላ ከኃላፊነታቸው ለቀዋል። ኡቼን ናንጂ የናይጄሪያ የሳይንስ ቴክኖሎጂ እና ኢኖቬሽን ሚኒስትር ሆነው በ2023 የተሾሙት ሹመኛ ነበሩ። ፕሪሚየም በተባለ ጋዜጣ የ2 ዓመት ፈጄ በተባለ ምርመራው ሐሰተኛ የትምህርት ማስረጃ እንዳቀረቡ በጋዜጣው ከዘገበ በኋላ ከኃላፊነታቸው በገዛ ፈቃዳቸው ለቀዋል። ሚኒስትሩ በ2023 ሹመት ሲሰጣቸው ሐሰተኛ የትምህርት ማስረጃውን ማስገባታቸው ሲነገር፣ እሳቸው ግን በማይክሮባዮሎጂ የመጀመሪያ ዲግሪ ያለኝ በማለት የምርመራ ዘገባውን አጣጥለዋል። ሚኒስትሩ የተማርኩ ያሉት ዩኒቨርሲቲ እሳቸው የመጀመሪያ ዲግሪን ተመረቁ ባሉበት በ1985 ስለመመረቃቸው ምንም ማስረጃ እንደሌለ ለጋዜጣው አሳውቋል ተብሏል። በዩኒቨርሲቲ ውስጥ ያለ አመራር ሊናንጂ ወደ ዩኒቨርሲቲው በ1981 እንደገባ ግን ትምህርቱን እንዳልጨረሰ ተናግረዋል። በናይጄሪያው ሚኒስትሮች መባረራቸውና ከኃላፊነት መልቀቅ ያልተለመደ ነው ሲባል የአሁኑ ፕሬዝዳንት ቦላ ቲኑቡ በ2023 ወደ ስልጣን ከመጡ በኋላ ባለፈው ዓመት ከሙስና ጋር በተያያዘ ከተነሱት የሰብአዊ ጉዳዮችና ደህንነት ቅነሳ ሚኒስትር ቀጥሎ ሊናንጂ ከኃላፊነታቸው የለቀቁት ሁለተኛ ሚኒስትር ሆነዋል። ከቲኑቡ በፊት የነበሩት ሙሐመድ ቡሃሪም በ8 ዓመት የስልጣን ቆይታ ወቅት ያባረሩት ሁለተኛ ሚኒስትሮችን ብቻ ነው። ሐሰተኛ የትምህርት ማስረጃውን በተመለከተ ተቃዋሚ ፓርቲዎች ገለልተኛ ምርመራ እንዲደረግ ጠይቀዋል መባሉ ተገልጿል።
የግብጽ የቀድሞው የቱሪዝምና የቅርስ ሚኒስትር የሆኑት ዶክተር ሀሊድ አልአናኒ የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዋና ዳይሬክተር ሆነው መመረጣቸው ታውቋል። ይህ ምርጫ አልአናኒ የድርጅቱን አመራር ቦታ የተረከቡ የመጀመሪያው አረባዊ በመሆን ታሪካዊ ክስተት እንዲመዘገብ አድርጓል። ዶክተር አልአናኒ በቅርቡ በፓሪስ በተካሄደው የዩኔስኮ ስራ አስፈጻሚ ቦርድ ምርጫ ብቸኛ ተፎካካሪያቸው የኮንጎ ሪፐብሊክ እጩን በማሸነፍ አብላጫ ድምፅ አግኝተዋል። የስራ አስፈጻሚ ቦርድ የሰጠው ድምፅ በሚቀጥለው ወር በኡዝቤኪስታን በሚካሄደው የዩኔስኮ ጠቅላላ ጉባኤ ላይ በሁሉም አባል ሀገራት የመጨረሻ ማረጋገጫ እንዲያገኝ ያደርጋል። የግብጽ ፕሬዝዳንት አብድል ፈታህ አልሲሲ ይህንን ውጤት ለግብጽ ዲፕሎማሲያዊና ባህላዊ፣ ታሪካዊ እንዲሁም ለአረብና አፍሪካ ህዝቦች ስኬት ታሪካዊ ምዕራፍ ነው ሲሉ አድንቀዋል። ዶክተር ካሊድ አልአኒን ዩኔስኮ ከተመሰረተበት ከ1945 ዓ.ም ወዲህ ቦታው የሚረከቡ ሁለተኛ አፍሪካዊ በመሆን በታሪክ መዝገብ ላይ ተቀምጠዋል። አልአኒን በኢጂፕቶሎጂ ፕሮፌሰር ሲሆኑ በቅርጽ ጥበቃና በባህል ዲፕሎማሲ ዘርፍ ለዓመታት ሰፊ ልምድ አላቸው። አዲሱ የዩኔስኮ ዋና ዳይሬክተር በመሆን የድርጅቱን ትምህርት፣ ሳይንስና ባህል ተልዕኮዎች በዓለም አቀፍ ደረጃ ለማጠናከር እንደሚሰሩም ተገልጿል ሲል መናኸሪያ ሬዲዮ ዘግቧል። ኬንያ የመጀመሪያውን አጠቃላይ የዲጂታል ሀብቶች ህግ ለማውጣት ተቃርባለች። የቨርቹዋል አሴት ሰርቪስ ፕሮቫይደር ቢል 2025 የተባለው ረቂቅ ህግ በፓርላማ 3ኛ ንባብ ላይ ከጸደቀ በኋላ አሁን የፕሬዝዳንት ዊሊያም ሩቶ ፊርማ ብቻ በመጠባበቅ ላይ እንደሚገኝ ተገልጿል። ይህ ህግ ኬንያ ለዲጂታል ሀብቶች ግልጽ የአሰራር መመሪያ በማውጣት በአፍሪካ ቀዳሚ ሀገራት አንዷ እንድትሆን ያደርጋታል። ረቂቁ የኬንያ ማዕከላዊ ባንክና የካፒታል ገበያዎች ባለስልጣናት በጋራ የዘርፉ ተቆጣጣሪዎች እንዲሆኑም ስልጣን ይሰጣል። የህጉ ዓላማ ለዘርፉ ግልጸኝነትና መዋቅር በመስጠት ፈጠራን ከተጠቃሚዎች ጥበቃና ከጸረ ገንዘብ ማሸብለል ደረጃዎች ጋር ማጣጣምም ነው። ህጉ ተግባራዊ ሲሆን እንደ ቢያናንስ እና ቡሻ ላሉ የአገር ውስጥና የውጭ የክሪፕቶ ጀማሪ ኩባንያዎች መደበኛ ፈቃድ መንገድ ይከፍታልም ተብሏል። በእስራኤልና በሐማስ መካከል ሲደረግ የቆየው ድርድር በስምምነት ተጠናቋል። በእስራኤልና በሐማስ መካከል በተካሄደው ቀጥተኛ ያልሆነ ድርድር ሸምጋዮች ሁለቱ ወገኖች በጋዛ ሰርጥ ያለውን ጦርነት ለማቆም የሚያስችል ስምምነት ላይ መድረሳቸውን ሐሙስ ማለዳ ላይ አስታውቀዋል ሲል ሮይተርስ ዘግቧል። የተኩስ አቁም ከቀኑ 6 ሰዓት ላይ እንደሚጀምር የተገለጸ ሲሆን በ72 ሰዓታት ውስጥ የእስረኞች ልውውጥ እንደሚደረግም ታውቋል። በስምምነቱ የመጀመሪያ ምዕራፍ ከሁለቱ ወገን እስረኞች ይለቀቃሉ ሲሉ የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ላይ አስፍረዋል። ሐማስ በህይወት ያሉ የእስራኤል 20 እስረኞች በአንድ ጊዜ ይፈታሉ። በ5 አቅጣጫ ወደ ጋዛ ሰርጥ ሰብአዊ እርዳታም የጫኑ መኪኖች መግባት ይጀምራሉ ተብሏል። በስምምነቱ ላይ ሐማስን ትጥቅ ማስፈታትና የጋዛ ሰርጥን ማን ያስተዳድረዋል የሚለውን ጉዳይ ሁለተኛ የድርድር ምዕራፍ ተደርጓል። ሁለተኛው ምዕራፍ ድርድር ከመጀመሪያው አፈጻጸም በኋላ እንደሚቀጥልም አልአረቢያ ዘግቧል። የሐማስ ተጨማሪ የልኡካን ቡድን ማምሻውን በምክትል ዋና ጸሐፊ የተመራ ግብጽ ገብቷል። ልኡካኑ ጦርነቱን በዘላቂ ለማስቆም በሚደረገው ድርድር ላይ እንደሚሳተፉም ተገልጿል። የዓለም መሪዎች በፍርሃት የሚሮዱላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ትከሻ ለትከሻ ለሚለካኩ ጥቂቶች መካከል የሆኑት የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን የዋሽንግተን አስተዳደር ማስጠንቀቁን ተናገረ። አሜሪካ ግለሰቡን በቁጥጥር ስር ለማዋል የሚያስችለውን መረጃ ለሚያደርሱ ሰዎች $50 ሚሊዮን ሽልማት ያዘጋጀባቸውን የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን በካሪቢያን አካባቢ ላለው የአሜሪካ መስፋፋት ምላሽ ሰጥተዋል። ዩናይትድ ስቴትስ የደቡብ አሜሪካን ሀገር ለመውረድ ምንም መንገድ እንደማይኖራት ቃል ገብተዋል። ምክንያቱም ሀገሪቱ ሉዓላዊነቷን ለመጠበቅ ዝግጁ ነች ብለዋል። አሜሪካን የቬኔዙዌላው ዘይትና ተፈጥሯዊ ሀብት በመዝረፍ የማትፈነቅለው እንደሌለ ዓለምንም የአምባገነናዊ ፈላጭ ቆራጭነት ማስተዳደር እንደምትፈልግ በተደጋጋሚ ሲከሱ የሚደመጡት ማዱሮ ከአሜሪካ ጥላቶች ሩሲያ፣ ቻይና፣ ኢራን እና ጥሩ ወዳጅነት እየገቡ መሆኑንም ጠቁመዋል። ፕሬዝዳንቱ ይህንን ያሉት በትራምፕ ትዕዛዝ መሰረት በደቡብ ካሪቢያን ከፍተኛ የአሜሪካ ወታደራዊ እንቅስቃሴ መጀመሩንና 7 የጦር መርከቦችን በኒውክሌር የሚንቀሳቀሱ የባህር ሰርጓጅ መርከብና F-35 ስውር ተዋጊዎችን ጨምሮ ማሰማራቱን ተከትሎ ነው። ይህን ተከትሎ የቬኔዙዌላ ወታደራዊ ኃይል ባለፈው ቅዳሜና እሁድ በማህበራዊ ሚዲያ ባጋራቸው ቪዲዮዎች ከላ ኦርቺላ ደሴት አቅራቢያ ባህር ዳርቻ ጠባቂ መርከብ 3 ኢራን ሰራሽ የውጊያ ፈጣን ጀልባዎች ሰርጓጅ መርከቦች የተካፈሉበት ልምምድ ማድረጉን ተገልጿል። በመሬት ላይ ለሚደረገው ጦርነት ለዜጎች የጦር መሳሪያ እየሰጠም ሲሆን የቬኔዙዌላው ቦሊቫሪያን ባህር ኃይል በመባል የሚታወቀው ኃይልም ሰርጓጅ መርከቦችና ተዋጊ መርከቦችን እያደራጀ መሆኑን ተነግሯል።
ከአሁን በፊትም ማድሮ ለትራምፕ በጻፈው ደብዳቤ ላይ የዋሽንግተን መንግስት ክህደት መግለጫ እንደሆነ መግለጻቸው ይታወሳል። ይህ በአሜሪካ የተጠነሰሰ በመላው አህጉር አስከፊ ጉዳትን ወደሚያደርስ ወደ ትጥቅ ግጭት እንዲሸጋገር ለማድረግ የታሰበ በሀገራችን ላይ እጅግ በጣም አስከፊ የሆነ ፖሊስና የሐሰት መረጃ ምሳሌ ነው ሲሉ ለትራምፕ በመስከረም ወር በጻፉት ደብዳቤ ላይ ጽፈዋል። ማድሮም በደብዳቤ ላይ ፕሬዚዳንት ትራምፕ ለመውረር ሲሉ ግንኙነታችንን ያበላሹት ውሸት እንደምናሸንፍ ተስፋ አድርጋለሁ። እነዚህና ሌሎች ጉዳዮች የሚዲያ ጫጫታና የውሸት ዜናን ለማሸነፍ ከልዩ መልእክተኛው ጋራ ቀጥታና ግልጽ ውይይት ለማድረግ ሁል ጊዜ ክፍት ይሆናሉ ብለዋል። ይህ በእንዲህ እንዳለ ባለፈው ወር ትራምፕ ለተባበሩት መንግስታት ድርጅት እንዲህ ያሉት አሸባሪ ዘራፊዎችን ከህልውና ውጭ ለማጥፋት ቃል ገብተው የሰው ልጆች ሁሉ ጠላቶች ናቸው ሲሉም ገልጸዋል። ነገር ግን ብዙ ታዛቢዎች የትራምፕ ጸረ ናርኮቲክ ክሩሴድ በእውነቱ በሁጎ ቻቬዝ ፈላጭ ቆራጭ ወራሽ ላይ ውስጣዊ አመጽ በማነሳሳት ወይም ምናልባትም በቬንዙዌላ ውስጥ በቀጥታ ወታደራዊ ጣልቃ ገብነት በማድረስ ማድሮን ከስልጣን ለማውረድ ሰበብ ነው ብለው ይጠረጥራሉ ሲል ያስነበበው ኢንዲያን ታይምስ ነው። በደቡብ አፍሪካ አንድ ኢትዮጵያዊ በግድያ ተጠርጥሮ ታሰረ። በደቡብ አፍሪካ ኬፕ ታውን ከተማ በሚገኘው ቦንቴዌል የተሰኘ ሰፈር ሰኞ ዕለት አድሪያን አርሰን የተባለ የ36 ዓመት ግለሰብ ተገድሎ ተገኝቷል። ግለሰቡ በጥይት ተደብድቦ መንገድ ላይ አስክሬኑ ወድቆ የተገኘ ሲሆን የአካባቢ ፖሊስ ዛሬ ባወጣው መግለጫ በጥርጣሬ አንድ ኢትዮጵያዊ በቁጥጥር ስር እንደዋለ አስታውቋል። የፖሊሱ ቃል አቀባይ ጆሴፍ ስዋርቦይ ሲናገሩ ምንም እንኳ በግድያ ላይ ምርመራ እያደረግን ቢሆንም በጥርጣሬ 34 ዓመቱ ኢትዮጵያዊ በቁጥጥር ስር አውለናል። ነገ አርብ ፍርድ ቤት የምናቀርበው ይሆናል ካሉ በኋላ ሌሎች ተጠርጣሪዎችን ሊታሰሩ እንደሚችሉ አስረድተዋል። ዴይሊ ቮይስ የተሰኘው ጋዜጣ እንደዘገበው ኢትዮጵያዊ ሊታሰር የቻለው የሟች ቤተሰቦች በሰጡት ጥቆማ ነው። ሟችና የታሰረው ኢትዮጵያዊ የቅርብ ጓደኛሞች ሲሆኑ ግድያው በተፈጸመ ዕለት አብረው እንደነበሩ የሚገልጽ መረጃ ለፖሊስ መስጠታቸውንም አስታውቀዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ዙሪያ ላቀረቡት አዲስ የሰላም ስምምነት እቅድ ሐሙስ ዕለት ቀናሁ የሆነ ምላሽ ሰጥተዋል። ፑቲን በሩሲያና በመካከለኛው እስያ ሀገራት ጉባኤ ላይ ባደረጉት ንግግር የአሜሪካው ፕሬዝዳንት ያቀረቧቸውን ሀሳቦች በተግባር ላይ እንደሚያውሉ ከፍተኛ ተስፋ እናደርጋለን ሲሉም ተናግረዋል። ፑቲን በተጨማሪ የእቅዱ ሀሳብ ገና ከጅምሩ በአረቡም ሆነ በእስላሙ ዓለም ጥሩ ተቀባይነት እንደነበረውም ገልጸዋል። የሩሲያው መሪ በንግግራቸው አጽንኦት የሰጡት ግጭቱን ለመፍታት ብቸኛ መንገድ ፖለቲካዊና ዲፕሎማሲያዊ ጥረት እንደሆነ ነው። ሩሲያ በቀጠናው ሰላምን ለማምጣትና የደም መፋሰስን ለማቆም የሚደረግን ማንኛውንም ሰላማዊ ጥረት ለመደገፍ ዝግጁ መሆኗንም አረጋግጠዋል። ከመቶ በላይ የፓኪስታን ኩባንያዎች የሚሳተፉበት አምስተኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስና ኤግዚቢሽን በአዲስ አበባ ሊካሄድ ነው። በኢትዮጵያ የፓኪስታን ኤምባሲ የፓኪስታን ንግድ ልማት ባለስልጣን ቃል አቀባይ ባሲት ሳሌም ለኢፒድ እንደገለጹት አምስተኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስና ኤግዚቢሽን ከጥቅምት 6 እስከ 8 ቀን 2018 ዓ.ም ይካሄዳል። ይህም ከምስራቅ አፍሪካ ሀገሮች ጋር ያለውን የንግድ ልውውጥ ለማሳደግ ትልቅ ሚና ይኖረዋል ብለዋል። በኤግዚቢሽኑ ከ100 በላይ የፓኪስታን ኩባንያዎች ይሳተፋሉ ያሉት ቃል አቀባዩ ከ55 በላይ የሚሆኑ ለመጀመሪያ ጊዜ የሚሳተፉ መሆናቸውንም ገልጸዋል። ከፓኪስታን የተውጣጣ የንግድ ልዑካን ቡድን በኤግዚቢሽኑ በፓኪስታን የተመረቱ ምርቶች ይዞ ለመቅረብ ዝግጅት እያደረገ መሆኑን ጠቅሰው የጨርቃጨርቅ፣ ግብርና፣ ፋርማሲውቲካል፣ ሕክምና መሳሪያዎችና የስፖርት እቃዎች የሚቀርቡበት ይሆናሉ ነው ያሉት። እንደ ቃል አቀባዩ ገለጻ ጉባኤው ከዚህ ቀደም በደቡብ አፍሪካ፣ በናይጄሪያና ኬንያ ተከናውኗል። ከኢትዮጵያ ጋር ያለውን የንግድ ትስስር ለማጠናከር በማሰብም 5ኛው ዙር በኢትዮጵያ መዘጋጀቱንም አመላክተዋል።